والحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته الله ይህን ስለቀደረልን በዚህ መልክ በአላህ ቤት ለአላህ ሰማዕ ምድር ለፈጠረበት ጉዳይ አብረን እንድንሆን ስለወሰነልን እንደመነሻ አላህን ልናመሰግነው ይገባል። አልহামዱሊላህ ረብል ዓለሚን። የተሰጠኝ ርዕስ ለመግባት እሞክራለሁ። ያው እንደተነገራችሁ አተራሁም በሚል የኔ ርዕስ ተገልጾላችኋል። መተዛዘን የሚለው ፕሮግራም ነው። ሐቂቃ እዝነትን አስመልክቶ አላህ እዝነትን ፈጥሮ ሲያበቃ ከመቶ አንዷን ፐርሰንት ነው ወደ ዱንያ አሸጋግሮልን እኔ አንተ አንቺ ወይም እኛ እናንተ ሰዎች ከሰዎች ከአልፎም ለእንስሳ ለአዕዋፍ ህዋሳት ሁሉ እንድንተዛዘን አውሬዎች እርስ በርሳቸው ወላጅ ለልጁ እንዲተዛዘን ያደረገን በአንዷ ፐርሰንት ነው። ያቺው ተደምራ ደግሞ ለአኺራ ለጀነት መግቢያ እንደሚሆን ረሱል አለይሂ ሰላቱ ወሰላም ይገልጻሉ። ስለዚህ ይህ እዝነት የሚባለው ነገር በጣም በብዙ ልንገልጸው እንችላለን። አላህ Subhanahu Wa Ta'ala በሱረቱል ፈትህ 29ኛው አንቀጽ ሙሐመዱር ረሱሉላህ ይላል። ነብዩ ሙሐመድ አለይሂ ሰላም የአላህ መልእክተኛ ናቸው ይልና ወለዚነ معه እነዛ አብሮት ያሉ ሰሃበተል ክራም ደግሞ አሽዳኡ ዐለል ኩፋር ከሃዲዎች ላይ የበረቱ ናቸው፣ መብታቸውን አያስነኩም፣ ጠንካሮች ጀግኖች ናቸው ይላል። ሩሐማኡ በይነሁም በመካከላቸው ግን እጅግ የሚተዛዘኑ ናቸው ይላል። ይህ ከሱረቱል ፈትህ አላህ የገለጸው ነው። በሌላም የቁርአን አንቀጽ አላህ ምን ይላል? ለመግፊረቱ ሚነላሂ ወረሕማ ከአላህ የሆነ እዝነትና ምህረትና እዝነት ይላል ኸይሩ ሚማ የጅመዑን ሰዎች እንደ ሰው ከሚያካብቱት ከሚሰበስቡት ነገር ሁሉ እጅጉኑ የበለጠ ነው ይላል አላህ Subhanahu Wa Ta'ala ሱረቱ አለ ኢምራን 157ኛው አንቀጽ ላይ ማለት ነው። በተመሳሳይ ሐዲሳዊ መረጃዎችንም ብንመለከት አብዱላህ ኢብኑ ዐምር ረዲየላሁ ዐንሁ የተባሉት ሰሃቢ እንደዘገቡት أن النبي صلى الله عليه وسلم قال رسول عليه الصلاة والسلام قالوا ይላሉ። ምን አሉ ረሱል عليه الصلاة والسلام ارحموا ترحموا እዘኑ ይታዘንላችኋል አሉ ረሱል አለይሂ ሰላቱ ወሰላም። ወግፊሩ ይግፈር ለኩም እለፉ ይቅርበሉ ዋጣርጉ ቻሉ ባየ እንዳላየ በሰማ እንዳልሰማ ይለፉ አላህ ያልፋችኋል። ሱብሃንአላህ እኛ ስንት በአይናችን በጆሮአችን በምላሳችን በአስተሳሰባችን በእጃችን በእግራችን በብልታችን የምንሰራቸው አላህ ባያልፈን ዱንያ ላይ እሳት የሚያነዱብን ወንጀሎች አሉ። ስለዚህ አንተም በቻልከው ምስትህን እለፋት፣ ልጆችህን እለፋቸው፣ ተናናሽ ወንድሞችህን፣ ጎረቤትህን፣ ጓደኛህን፣ የሥራ ደንበኛህን እለፈው ባየ እንዳላየ ጠፍቶብህ እንዳልጠፋብህ ዋጣ አርጋህ ቻል አርጋህ እለፍ አላህ አንተንም ያልፋሃል ይላሉ ረሱል አለይሂ ሰላቱ ወሰላም። ኢማሙ አህመድ የዘገቡት ዘገባ ነው። በተመሳሳይ ኑዕማን ኢብኑ በሺር የተባሉት ሰሃቢ የዘገቡት ሐዲስ አለ ረዲየላሁ ዐንሁማ አላህ ስራቸውን ይውደድላቸውና ምን ይላሉ? እውነት እንቅልፍ በማጣት በትኩሳት በራስ ምታት በመጨናነቅ በትኩሳት አብሮት ነው የሚሆነው። ልክ አማኝ ለአማኝ እንደዚህ ናቸው አሉ ረሱል አለይሂ ሰላቱ ወሰላም። ከምዕራብ ሆነን ለምስራቆቹ፣ ከደቡብ ሆነን ለሰሜኖቹ፣ ከመሃል ሆነን ለሁሉ መቅጣጫ ላሉ እኛ ማዘን ልክ በዚህ ያህል ነው። አጋጥሟችሁና ሆኖ ተከስቶ ያያችሁት በደንብ ይገባችኋል። አጋጣሚ ስራ እየሰራችሁ አንድ ጣታችሁ አደጋ ደርሶባት ወይ የእጅ ልትሆን ትችላለች፣ የእግር ልትሆን ትችላለች፣ ወይ የሆነ አካላችሁ የሆነ ቁስል ገጥሞት እስኪፈወስ ያ ቁስል እስኪታገግሙ ድረስ እንዴት ያለ ስሜት ነው የሚሰማን? ሙሉ ሰውነታችን እየተነቀነቀ እንደምንደነግጠው ስንነካ ቁስለቱ
ጊዜው እስኪያልፍ ድረስ ሲያመረቅዝ እስኪደርቅ ድረስ ያለው ቆይታ በጣም ከባድ ነው። ልክ አማኝ ለአማኝ እንደዛ ነው። ሲራብ መራብ አለብህ፣ ሲታረዝ መታረዝ አለብህ፣ ሲፈናቀል በሐሳብ አንተ መፈናቀል አለብህ፣ ሲገደል እንደሞት ከማሰብ መጨነቅ መቻል አለብህ ማለት ነው። እና ይህ ነው ረሱል ዓለይሂ ሰላቱ ወሰላም አሉ ብለው ኑዕማን ብን በሺር የገለጹት የሐዲስ ፍሬ ሐሳብ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምቶ የዘገቡት ምንም አጠራጣሪ ያልሆነ ትክክለኛ የሆነ ዘገባ ነው። ወፊ ሱነን አቢ ዳውድ በአቡ ዳውድ ዘገባ ወትርሚዚ ወሰሐሐሁ አልአልባኒ ኢማሙ ትርሚዚ ባስቀመጡት ኢማሙ አልአልባኒ ሰሒህ ብሎ ቦታ በሰጡት ሐዲስ ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም الراحمون يرحمهم الرحمن ارحموا أهل الأرض يرحمكم من في السماء قالوا رسول عليه الصلاة والسلام ይላሉ። ምን ማለት ነው? الراحمون አዛኞች ما ቢሆን ማን አዛኝ የሆነ ሰው يرحمهم الرحمن ረህማን የሆነው አላህ ያዝንላቸዋል ካሉ በኋላ ምን አሉ ረሱል عليه الصلاة والسلام አስከትሎ ارحموا أهل الأرض የምድር ነዋሪዎችን ሰው አጋንንት ሳይባል ከቻልከ እንስሳት ዋሳት ሳትል በሃይማኖት በብሔር በጎሳ ሳትካፍል ለታረዘ በማልበስ ለተራበ በማብላት ለተጠማ በማጠጣት የተቸገረን በመርዳትና ለተቸገረ በመወገን ኢዘን ارحموا أهل الأرض يرحمكم من في السماء ከሰማይ ያለው ያዝንላችኋል አሉ ረሱል عليه الصلاة والسلام። በዚሁ አጋጣሚ ርዕሳችን መተዛዘን ቢሆንም ከሰማይ ያለው የሚለውንም በደንብ ላብላላው ወዳለሁኝ። وهو العلي العظيم ይላል አላህ Subhanahu Wa Ta'ala። ዓሊይ ማለት ከላይ ማለት ነው። ሰብህ እስመ ረቢከል አዕላ ይላል። አዕላ ማለት አላ ከሚለውም ይበልጥ ከፍ ካሉት ሁሉ በላይ እጅግ ከፍ ያለ ማዕና ይሰጣል። እንደ አረብኛው ቋንቋ አላ ማለት ከፍ አለ ማለት ነው። ያዕሉ ማለት ወደፊት ከፍ ይላል ማለት ነው። ኡዕሉ ማለት ደግሞ ከፍ በል ማለት ነው። ሀታ ሙሽሪኩ ቁረይሽ ኡዕሉ ሁበል እንዳሉት ማለት ነው። የበላይ ሁን እያሉ ሁበል የተባለ ጣዖታቸውን የበላይ ሁን እያሉት ነበር። ይሆን አይደለም። ከይፈ ያዕሉ መን ላ የስመዑ ወላ የንظሩ ወላ የተከለም ምንም የማይናገር የማይሰማ ዝም ብሎ በእጅ የተሰራ ነገር እንዴት አድርጎ ነው ከፍ ሊል የሚችለው? አባባል ነው እንጂ እና አላ ያዕሉ ዑሉወን ኡዕሉ ይባላል በአረብኛው ማለት ነው። ስለዚህ ሰብህ እስመ ረቢከል አዕላ ሲል የጌታን ስም አጥራው ያ ከፍ ያለውን ሲል ከፍጡሮች በሙሉ እላይ የሆነ ማለት ነው። በስጁድ ላይ ሆነን ሱብሓነ ረቢየል አዕላ እያለ ነው። ከፍ ካሉት ሁሉ በላይ እጅግ ከፍ ያልከ ጌታ ከማያምርብህ ሁሉ ከልጅ ከባላንጣ ቢጤ ከምስት ከድክመት አይነት በሙሉ የጠራህ ነህ እያለው ነው በሰላታችን ውስጥ። እንሂድ የኻፉነ ረበሁም ሚን ፈውቅህም ጌታቸውን ይፈራሉ መላእክቶች ከበላያቸው ይላል። ሰማይ ላይ ያሉ መላእክቶች ሳይቀሩ ከላያቸው ጌታቸውን ይፈራሉ ይላል። وهو القاهر فوق عباده እርሱ ነው አሸናፊ ከባሪዎቹ በላይ ሆኖ እያለ አላህ በቁርአን ውስጥ በተለያየ ቦታ አላህ ከሁሉ በላይ መሆኑን ይገልጻል። ኢለይሂ የስዐዱ ልከሊሙ ጠይቡ ወልዐመሉ ሳሊሑ የርፈዑህ ይላል። ወደ አላህ መልካም ንግግር ይወጣል። ያንተ የኔ መልካም ንግግር ይወጣል። ግን ወጥቶ ሰማይ በር ተከፍቶለት ወደ አላህ እንዲደርስ ወልዐመሉ ሳሊሑ የርፈዑ ይበልጥ የኔ ያንተ መልካም ስራ መልካም ንግግራችን ሰማይ የተከፈተለት እንዲወጣ ያደርጋል ማለት ነው። ይህ ማለት ማመን መናገር ብቻ ያለ ስራ እንደማይጠቅምም እያሳየን ነው ማለት ነው። በብዙ መልኩ አላህ ከላይ ነው እያለን እስካሁን ثم استوى على العرش አላለም። الرحمن على العرش استوى አላለም። ይሄ ቃል ግን በቁርአን ውስጥ 7 ጊዜ ተጠቅሷል። ታዲያ ይሄንስ የተለያየ ማዕና ሊሰጥ ይችላል። ይመቻል ለማለት እንሞክር። ያለፉ አንቀጾችን ምን እናረጋቸዋለን? አአምንቱም መን ፊ ሰማ አም አምንቱም መን ፊ ሰማ እያለ አላህ በሱረተል ሙልክ ብቻ 2 ጊዜ የወንጀል አይነትን ስትዳፈሩ ከላይ ያለውን ተማመናችሁ እያለ ነው አላህ። አአምንቱም መን ፊ ሰማኢ
أن يرسل عليكم حاصبا كلا يالله እናንተ ላይ ድንጋይ መላኩን ተማምናችሁ ነው ወንጀል የተዳፈራችሁ ያላችሁ ይላል በድጋሜ እንደዛው በዛው ምዕራፍ በራሱ أم أمنتم من في السماء أن يخسف بكم الأرض فإذا هي تمور يالا እንደው አላህ ወንጀሉን ሲሰሩ በዛው ወደ ምድር እንደማያሰምጣችሁ ከሰማይ ያለው ጋር ተማምናችሁ ነው ወንጀል እንደፈለጋችሁ ብትደፋፈሩት እያለ አላህ በተለያየ የቁርአን አንቀጽ እየገለጸ ነው ስሙ ረሱል አለይሂ ሰላቱ ወሰላም ارحموا اهل الارض يرحمكم من في السماء እያሉ ነው صحيح የሆነ ሐዲስ ነው እንጨምር الا تأمنوني وانا امين من في السماء روايه البخاري ነው ምን ነው አታምኑኝም እንዴ እኔ ከሰማይ ያለው ታማኝ ሆኜ ሳለው እያሉ ረሱል አለይሂ ሰላቱ ወሰላም ለተረጠሯቸው ሙናፊቃን ማረጋገጫ ሲነግሯቸው ألا تأمنوني وأنا أمين من في السماء እንዴት አታምኑኝም እኔ የሰማዩ ታማኝ ሆኜ ሳለው እያሉ ነው ረሱል አለይሂ ሰላቱ ወሰላም በብዙ መልኩ አላህ ከላይ መሆኑን የሚያሳዩ ቁርአናዊም ሐዲሳዊም መረጃዎችን መጥቀስ ይቻላል ሁላችን የቀራን ያልቀራን የነገድነ ያረስነ የምናቀው ሰላትን ከረሱል ከየት አመጡ ተብሏል ሁሉን በጅብሪል አማካኝነት ሲቀበሉ ሰላትን ግን ቀጥታ ከጅብሪል ጋር ቡራቅ በተባለው ፈረስ ከበይቱላህ ወደ በይተል መቅደስ ሄደው ከዛ ወደ ሰማይ አርገው እያንዳንዱን ሰማይ ያንኳኳ من أنت أنا جبريل ومن معك معي محمد أرسل إليه نعم يالا ነው ይዟቸው የወጣው ማነህ ጅብሪል ነኝ ካንተ ጋር ማን አለ መሐመድ ተላከኝ እንዴ አዎ እያለ ያንደኛውም ሰማይ የሁለተኛውም ሰማይ የሶስተኛውም የአራተኛውም የአምስተኛውም የስድስተኛውም የሰባተኛውም ሰማይ የተከፈተ ነው የሄደው መጨረሻ ላይ ግን ስድረተል ሙንተሃ ሲደርስ ከምድር ያለንም ከዚህ አልፈን መውጣት አንችልም ከላይ ያሉ መላእክቶችም ከስድረተል ሙንተሃ አልፎ መውረድ አይችሉም እዚህ ጋር ኬላ ነው ፈጣራዊ ኬላ ምድር ረካከበው እዚህ ጋር ነው እርሶ ግን በክብር እንግዳነት አለፍ በሉና ከማን ጋር ተደማመጡ የማን ንግግር ስሙ ያላህን ብሏቸው ስድረተል ሙንተሃ ደርሶ አመለጡ እንደው መንዙማውም ያለቀቀው እውነታ ነው እና ከዛ አለፉ ስድረተል ሙንተሃ ሲያልፉ ጀነታቸውን ጎበኙ የ50 ጊዜ ሰላት ነው ይዞ የመጡት የስንት ጊዜ ሰላት የ50 ጊዜ ሰላት ነው ይዞ የመጡት የተረሳ ዜና ሲወጡ በየሰማዩ ሁሉንም ነብያቶችን የነብያቶችም የሰው ዘሮችም አባት አዳምን ሳይቀር እየዘየሩ መርሐበን ቢልአኺ ሳሊህ እያሉ ወነብይ ሳሊህ እያሉ እያናገሯቸው ነው የወጡት ሲመለሱም የተሰናበቷቸው እየመጡ ሙሳ ጋር ሲደርሱ ስንት ሰላት ታዘዝከ ነው ያሏቸው 50 ወይኔ ከበኒ እስራኤል ብዙ ደክማለሁኝና ተመልሳ አስቀንስ አይችሉም ያንተ የመጨረሻ ህዝቦች ብለዋቸው ሄዱ 15 አስቀነሱ መጡ አሁንስ ይሄን አይል ቀንሶች ተመለስ አሁንም 10 አስቀነሱ አሁንም ተመለሱ አሁንም ተመለስ እያሏቸው 5 ሲደመር 5 እያሉ 50 የነበረው ስንት እንዲሆንልን አስደረጉልን 5 ይሄ ሲሆን አላህ ምን አለ إني إذا قضيت قضاء لا يرد እኔ የመጨረሻ ውሳኔ ከወሰንኩኝ ማሻሻያ አይኖረውምና ዳግም እንዳትመጣ እንዳላቸው ነው የሚያሳይ ከዛ ሙሳ ግን አለይሂ ሰላም አሁንም አልተውም አረ አሁንም አስቀንስ ነው ያሉት ምን አይነት ጥብቅና እንደቆሙልን አያችሁ እኔ ከጌታዬ አፍራለሁ አሉ ረሱል አለይሂ ሰላቱ ወሰላም አልችልም ካሁን በኋላ ይጀ መጨቃጨቅ አንዴ 15 አንዴ 10 አሁንም 5 እያለ 45 ሰላት ቀንሶልኝ አሁን የቀራውንም 5 ቀንስ ማለት እንዳልችል አርጎኛል እኔ ውሳኔ የመጨረሻ ከወሰንኩ አይመለስም ሁነ 50 5 ናቸው አንድ በ10 ተባዝቶ 5 በ10 ስንት ነው የሚመጣው 50 አጅር ታገኛለህ በቃ ካሁን በኋላ ድጋሜ እንዳጨቀጭቀኝ አይነት ነገር መልእክት አስይዞኝ ነው የመጣሁት ካሁን በኋላ አልደፍርም ብለው ነው የመጡት ረሱል አለይሂ ሰላም የተሳሳተ ግንዛቤ የሞተ ሰው ጠቀመ ይሄው ሙሳ ሊሉክ ይችላሉ ላ ይሄ የተሳሳተ ግንዛቤ ነው የምንለው ሙሳ የጠቀመው በአላህ ቁድራ በተአምርነቱ አገናኝቷቸው ነው እኔ አንተ የሞተን ሰው ማግኘት እንችላለን ካገኘነው እሰየው
إن تدعوهم لا يسمعوا دعاءكم ولو سمعوا استجابوا ما استجابوا لكم እንደው ምትለምኗቸው የሞቱ የተቀበሩ አካሎች አይሰሙአችሁም ቢሰሙ ሙንካ አይመልሱላችሁም አለ አላህ ታዲያ ይሄ ሆኖ ባለበት እንዴት ነው ሙሳ ለረሱል ተቀመዋለ ይሄው ለኛ ለኡመተ ሙሐመድ ተቀመዋለ የሞተ ሰው ይተቀማል ለምንችለው አላህ ሁለቱን ነብይ በአላህ ቁድራ ሰማይ በሚባለው አገር አገናኝቷቸው ፌስ ቱ ፌስ ተወያዩ ስልክ ይዞም አይደለም በሜሴጅም አይደለም እኔ አንተ ግን የተኛው እድል አግኝተን ነው ሟች ይተቀማል ለመረጃ ምናመጣው ይሄን ማይሆን ነገር ነው የተሳሳተ የወደቀ ግንዛቤ መሆኑን ልንዘነጋ አይገባም የሞተ ሰው ከኔ ካንተ ይፈልጋል እንጂ ከሱ እንድንፈልግ አልተደረገም السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين ብለን እኮ ለኛም ለደጋግ ባሪዎችም በየሰላቱ ተሸሁድ ላይ የለመን ነው ይሄ በሆነበት እንዴት ነው ማች ይተቀመኛል ብላ ልትዋደቅና አፈር ልትበላ አፈር በፌስታል በኪስ ይዛ ልትዞር የምትችለው አበደን هذا مستحيل ሊሆን የማይችል ነገር ነው እኛ የአላህ ረህመት እንዳይኖር በአላህ ላይ ማጋራት እንቅፋት ነው የአላህ ረህመት እንዳይኖር አለመተዛዘን መጨካከን ሌላው እንቅፋት ነው የአላህ ረህመት እንዳይኖር መሸዋወድ ሌላኛው እንቅፋት ነው በተቻለን መጠን ሽርክ የሚባለው ወንጀልን እንደቀላል መዳፈር የለብንም ብዙ ተብሏል ኢማሙ አልቡኻሪና ሙስሊም ባስቀመጡት ዘገባ الراحمون يرحمهم الرحمن አዛኞች አዛኙ ያዝንላቸዋል የሚላል በሌላ በሁለቱም በቡኻሪ ሙስሊም ዘገባ من لا يرحم لا يرحم የሚል ዘገባ አለ የማያዝን አይታዘንለትም የሚል ዘገባ አለ وفي رواية لمسلم ሌላ ለሙስሊም ብቻ በሆነ ዘገባ دعا النبي صلى الله عليه وسلم من ولي أمر أمته رسول عليه الصلاة والسلام يا أمون قداي يتشوم سولاي دعاء درب لا استكاكلو مرقوت يابلاشون رقموت ነው በዚህ አጋጣሚ አላፍነት ላይ ያለን በሙሉ በባለቤትነት በባልነት በምስትነት በሰራተኝነት በኮሚቴነት በእድር አመራርነት እንበል እድሩን ይጋዊ ማድረግ ያረለም እና በመጅልስ ተዋረድ ባለስልጣንነት በመንግስት ቢሮ ያለን በሙሉ የኃላፊነት ባለቤቶች እንገባለን ረሱል አለይሂ ሰላቱ ወሰለም ዱዓ አደረጉ አንድ ቀን ምን ብለው በምን አይነት ፈሸቀ عليهم እያስተዳደረ ሳለ ያሰቃየ እየመራው እየገዛው ያለው ያስተዳደረው ያለውን ህዝብ ያሰቃየን ሰው ረሱል አለይሂ ሰላቱ ወሰለም ረገሙ በምን እንዳሰቃየህ አላህ ያሰቃየህ ብሎ ማለት ምን አሉ اللهم من ولي من أمر أمتي شيئا كان أمة قداي يهون هلافنة يوسد سوال رسول عليه الصلاة والسلام فشك عليهم ياسك أياتشو مقبيا موجة ياساتشو كهونا فاشكك عليه السلم أنت أسجره وي بطئناو وي بحبتو وي بزرو وي بدنيا وي بآخرة أسك أيوال رسول عليه الصلاة والسلام سبحان الله እንደው እንደኛ የተሻለ ሰው ለመሆኑን ካል ልንሞክር ብንሞክር እንደው መልሰው ለምን አላሉ ልንል እንችላለን ያን ማቅማሚያ ሁላ አልመጡም እንደው አስቸግረው እንዳስቸገራቸው በኃላፊነት ተቀምጠህ አቤት ምን ልታዘዝ ምን ያስፈልጋቸዋል እሺ ነው እንጂ ማለት ያለብህ ማሰቃየት የለብህም መበቀያ መሆን የለበትም ኃላፊነት ያ ከሆነ አደጋ ላይ ነህ ይሄው ረሱል ረግመዋል በተቃራኒው ደግሞ من قالوا ومن ولي من أمر أمتي شيئا فرفق بهم فارفق عليه يونا لا فنت لا يهونوا لنا أمة بقزاتو بسوا لا فنت وستلالو سووش يتلسالسة يازن يراراتشو كهونا أنتم إذن اللت أنتم رارالت بمالت الله أن لمنوا اللت المالتنو إمام مسلم يزكبوا الزكبان بزو مالت الجلال نبينا محمد صلى الله عليه وسلم الرحمة المهداة لن عنده باسطوتا ملك يتشريو ليو رحمتنا تشو نبي محمد عليه الصلاة والسلام راسات تشو مالتنا يقول الله تعالى يناس ملكتم الله إلال من إلال عنه صلى الله عليه وسلم سل رسول
ለቀድ ጃአኩም ረሱሉ ሚን አንፉሲኩም ከራሳችሁ የሆነ መልእክተኛ ወደ እናንተ በርግጥ መጥቷችኋል ይላል። ዐዚዙን ዐለይህ እሱ ላይ የሚከብደው የሚቸግረው ማ ዐኒቱም አይ ዐነቱኩም መቸገራችሁ የሚያስጨንቀው ከአላህ መጣላት መራራቃችሁ እንቅልፍ የሚነሳው የሆነ ነቢይ ይላል። ሐሪሱን ዐለይኩም ቢልሙእሚኒና ረኡፉን ረሒም ይላል አላህ ሱብሓነሁ ወተዓላ። እናንተ ላይ ሁላችሁም እንድትሰልሙለት እጅጉኑ የሚጓጓ ምን አገባኝ ገደል ግባ የማይል ማለት ነው። ሁሉም የሰው ዘር እስልምናን በተቀበለ ሁሉም የሰው ዘር አብሮን ጀነት በገባ እያሉ የሚጓጉ ነቢይ ናቸው በማለት አላህ ስብሓንሁ ወተዓላ ይመሰክርላቸዋል። ቢልሙእሚኒና ረኡፉን ረሒም ለአማኞች ደግሞ ለየት ባለ መልኩ እጅጉኑ የሚራራ የሚያዝን የሆነ መልእክተኛ ነው ይላል። ረኡፍ ረሒም የሚል የአላህ ስምም ጭምር ነው። ግን ስሙን ነው ያጋራቸው ለረሱል ዓለይሂ ሰላቱ ወሰላም። ለአላህም ረኡፍ ይባላል፣ አረኡፍ ይባላል፣ ለአላህም አረሒም ይባላል። ይኸው ለረሱልም ይባላል። በአማኞች አዛኝና ሩህሩህ የሆነ በማለት ይገልጻቸዋል። ሱረቱ ተውባ 128ኛው አንቀጽ ላይ ማለት ነው። ወቃለ ተዓላ ወማ አርሰልናከ ኢላ ረሕመተን ልልዓለሚን የረሱል ዓለይሂ ሰላቱ ወሰላም መላክ እዝነትነት ለአማኞች ብቻ አይደለም፣ ሐታ ሊገይሪ ልሙስሊሚን ሙስሊም ላልሆኑትም ጭምር ለሰው ዘሮች በሙሉ ማለት ይቻላል። ለሰው ብቻ ሳይሆን ለአጋንንቶችም ሐታ ለእንስሳት ነፍሳት ህዋሳቶችም ሳይቀር ረሕመት የነበሩ ነቢይ ናቸው ረሱል ዓለይሂ ሰላቱ ወሰላም። ይታወቃል ግመል ስሞታ ሲነግራቸው ታስሮ ሳር ያልተጣለለት ወይ ተፈቶ ያልተለቀቀ የነበረው ግመል እርሳቸውን ሲያይ እያናገረ አስራበኝ እያለ ብሶት የሚነግራቸው የነበሩ ካሰራችኋቸው የሚበሉትን ጣሉላቸው አልያም ፈታችሁ ልቀቋቸው እስኪሉ ረሱል ዓለይሂ ሰላቱ ወሰላም ረሕመት ናቸው፣ እርሳቸው ናቸው። ድመት ያሰረች የአላህ ባሪያ የነበረችዋ ሴት በድመቷ መሞት የመጣ ጀሃነም ገባች። ሰንሳይ አመንዝራ የነበረችዋ ሴት ለውሻ ውሃ በማጠጣቷ የመጣ ጀነት ገባች በማለት የእንስሳት መብትን እንደ መነሻ ያከበሩት ነቢይ ናቸው። የዓለም እዝነት ሲባሉ ለሰው ብቻ አይደለም፣ ለአጋንንት ብቻ አይደለም፣ ለእንስሳት ህዋሳት ነፍሳቱ ሳይቀር ላ ዩዐዚቡ ቢናሪ ኢላ ረቡ ናር በማለት በእሳት አንድም ሰው መቅጣት የለበትም። የተኛውንም ያሰቃየውን ተባይ በእሳት ሊቀጣ የሚገባው ፈጣሪ አላህ ብቻና ብቻ ነው በማለት እዝነት ያንጸባረቁት ነቢይ ናቸው። የዓለም እዝነት የተባሉት ማለት ነው። نقف أيها الإخوة مع نماذج وصور من رحمته صلى الله عليه وسلم لنتأسى بها. يا الله ملك تنيان إذنت أرآي أرقل لمنتقم اسكي يتوسنوا يا الله ملك تنيا أزاين النت مقلج آيه هونو نقروتشن لما ياتن مكر قرآن رحمته صلى الله عليه وسلم بأمته رسول عليه الصلاة والسلام كهولو بفيت يمجمرا إذنتاچو ياهون يمجمرا لنسسا مازناچون እንደ አንደኛ ጠቅሼዋለሁ እንውሰደው። እሱን አንደኛ ካለን ይሄን ሁለተኛ እንላለን፣ ወይም እሱን መጨረሻ እንደጠቀስነው አድርገን ስምንተኛ እናደርገዋለን። በቁጥር የተቀመጡ ከ1 እስከ 7 የረሱል ሰለላሁ ዐለይሂ ወሰለም የአዛኝነት መገለጫዎች አሉ። አንደኛው ለኡማው በሙሉ ማዘናቸው ነው። በምን መልክ ነው? ሰሂህ ሙስሊም ላይ በተቀመጠ ሐዲስ አብዱላህ ኢብኑ አምር ኢብኑ አልዓስ ባስቀመጡት ሐዲስ رضي الله عنهما أن النبي صلى الله عليه وسلم تلا قوله تعالى يا الله قال نببو في سورة إبراهيم رب إنهن أضللن كثيرا من الناس ጌታዬ እነዚህ የጣዖታት ሐውልት አይነቶች ብዙ የሰው ልጆችን አጥምመዋል አሉ አለ አላህ። ይህን አነበቡ ፈመን ተበዐኒ ፈኢነሁ ሚኒ
እኔን የተከተለ እሱ ከኔ ጋር ነው የሚል የነቢዩላህ ኢብራሂም ንግግር ከሱረቱ ኢብራሂም ያለውን አነበቡና ከዛ ወመን አሳኒ ፈኢነከ ገፉሩ ረሒም ያመፀኝ አንተ እጅግ አዛኝና መሐሪ የሆንክ ጌታ ነህ ብለዋል ኢብራሂም። ያንን አላህ በቁርአን ጠቅሷል። ይሄን አነበቡ ረሱል ዓለይሂ ሰላቱ ወሰላም ከሱረቱ ኢብራሂም 36ኛው አንቀጽ ላይ ማለት ነው። ወቀውለ ዒሳ ዓለይሂ ሰላም የነቢዩላህ ዒሳንም ንግግር አነበቡ። ምን የሚለው ኢን ቱዐዚብሁም ፈኢነሁም ዒባዱክ የኔን ኡማ ሆኖ ያመፁህን ብትቀጣቸውም ያንተው ንብረት ያንተው ባሪዎች ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዓዚዙ ልሐኪም ብትቀጣቸውም አንተ አሸናፊና ጥበበኛ የሆንክ ጌታ ነህ ትችላለህ ማን ይከለክልሃል እያሉ ዒሳ ዓለይሂ ሰላም ወይም ኢየሱስ ህዝባቸው ጋር ባለ አለመግባባት የእዝነት መገለጫ የተናገሩትን አነሱና ከዛም ወደ ራሳቸው ሊመለሱ ነው ረሱል ዓለይሂ ሰላቱ ወሰላም። ፈረፈዐ የደይህ ፈቃል ረሱል ዓለይሂ ሰላቱ ወሰላም ሁለት እጃቸውን አነሱና ፈቃለ ኡመቲ ኡመቲ ፈበካ የኔን ኡማ አሉና ከዛም አለቀሱ። ወዴት ነው ያለቀሱ ያሉት? ወደ ላይ ነው። ጥያቄ መላሹን ወደ ላይ እያረጉት ነው ረሱል ዓለይሂ ሰላቱ ወሰላም። ፈረፈዐ የደይህ እጃቸውን አነሱና ፈቃለ ኡመቲ ፈበካ የኔን ኡማ ያ አላህ ብለው አላህን ጠየቁትና ከዛም አለቀሱ። እያለቀሱ ሳለ ፈቃለ አላሁ ዐዘ ወጀል اللهم على يا جبريل اذهب إلى محمد فقل وربك أعلم الله قيته إياوكم جبريل هيدنا بلو على يا جبريل اذهب إلى محمد فقل وربك يعلم فاسأله ما يبكيك من دون ياسلك بله أيكو بلو جبريل لاك فأتى جبريل عليه السلام فسأله ما يبكيك جبريل بتانا أنت محمد عليه السلام من دون ياسلك بلو طيقاتشو فأخبره رسول الله صلى الله عليه وسلم رسول من دون ياسلك ساتشو لجبريل عليه السلام نقروت قال وهو أعلم الله إياه وقد قام يعلم فقال يا جبريل اذهب إلى محمد فقل وده محمد عليه السلام هيدنا بلو من بلو إنا سنرضيك في أمتك ولا نسوءك إنا بانت أمة الناس دسهلن الناس كفام عايزوه بلو بمل جبريل الوكلو الله سبحانه وتعالى لقصواتشون تقبلاتشو لأماتشو انديازن اللاتشو قال قبالاتشو مالتنا للرسول عليه الصلاة والسلام سبحان الله من أينة إذنتنا كتماس نبيوم كازاين اللهم بتعب يميقرم إذنتنا إيه عندنا بلن يعينونا لأماتشو باتك علي ما زناتشو ሁለተኛው ጋር ስንመጣ رحمته صلى الله عليه وسلم بزوجاته የአላህ መልእክተኛ ለሚስቶቻቸው የነበራቸው እዝነት وكفى به شهادته هو لنفسه عليه الصلاة والسلام ራሳቸው በመስከራቸው ላዛኝነታቸው በቂ ነው። ምን ብለው ነው የመሰከሩት? خيركم لأهله وأنا خيركم لأهلي ከናንተ መካከል ምርጥ ሰው ብሎ ማለት ለቤተሰቡ ምርጥ የሆነ ሰው ነው አሉ። ለሚስቱ፣ ለአባቱ፣ ለእናቱ፣ ለወንድም እህቱ፣ ለአጎት ላክስቱ፣ ለልጅ ልጁ ጥሩ የሆነ ሰው ነው ከናንተ ጥሩ ሰው ብሎ ማለት አሉ። ወአና ኸይሩኩም ሊአህሊ አሉ። እኔ ደግሞ ከሁላችሁ በላይ ለቤተሰቦቼ ለሚስቶቼ እጅጉን ጥሩ ሰው ነኝ አሉ። የቁጣው መጨረሻ ዝምታ ነው። ከተቆጡ በስሙ አይጥሯት ያቀማጥሏት የነበረውን ጋፕ አረጉታል። በቃ ተቆጥተዋሉ ያዙኝ ልቀቁኝ ብላ ትስተካከላለች። እንዲህ አንስቶ ያዥቅ መሺ በቴስታ ወይም በቦክስ ወይም በካልቾ አልነበረም። ከዕለታት አንድ ቀን ማታ በተኙበት ከአይሻ ጋር
በቀል ገርቀድን ሊዘይሩ ወጡ። እሷ ጣውንት አለባት ያው መችተኛለች። በኔ ተራ ሌላ ቦታ እየሄዱ ነው ብላ ተከትላቸው ወጣች። ወጣ ግን ሌሎች ሚስቶች ጋር ይገባሉ ብላ ነው ተከትላ ያወጣቸው። እርሳቸው ወደ ቀብር ሄዱ። ተከትላቸው ሄደች። ዘየሩ፣ ዱዓ አደረጉ፣ ተመለሱ። ሲመለሱ ወደ ቤቷ አቀዱ። አይ ጉዴ ፈላ፣ ወደ ሌላ ቦታ ይሄዳሉ ያልኩት ሰውዬ ሌላ ቦታ ሊሄዱ አይደለም ብላ ቀድማቸው ወደ ቤት በሌላ መንገድ ሮጣ ገባችና መጥቶ በላይ ላይ ገቡ። ሲገቡ ልቧ የሮጠ ሰው ልቡ ይመታ የለ ድው አረጋ። አንቺ ምን ነካሻል? አይ ሲወጡ እኮ እኔን ትቶ ወደ ሌላ ሚስቶት የሚሄዱ መስሎኝ ለመቆጣጠር ነበር የወጣሁት አለቻቸው። እንዴ በዚህ ትጠርጥኛለሽ እንዴ ብሎ ደረቷን እንደማጫወት ነው ነካ ሲያረጓት ይታወቃል። ከዚህ ውጭ ግን ረሱል ሚስታቸውን መቱ የሚባል ነገር አይታወቅም። አባቶች እንበል ወጣቶች ናቸው። አባቶች እንኳን ይሄን አያረጉ። ወጣቶች አንዳንድ ጎልማሶችንም እንጨምር። ምስቶች ልናከብራቸው ልናዝንላቸው ይገባል። ምስቶች እናቶች ናቸው። ምስቶች ሴት ልጆቻችን ናቸው። ምስቶች እህት አክስት ናቸው። ምስቶች የኛ ውበቶች የቤት ማብራቶች ናቸው። ይሄ በሆነበት እንዳገኘህ በጥፊ እንዳገኘህ እንደ ወንድ በቦክስ እንደገና ማትረሳው ዛቻ ይሄ አግባብ አይደለም። ላቡደ ምን አንተ ረሐመሃ እንደው በቃ አይጨክንብኝም ብላ የምትመኘው ባል መሆን መቻል አለብን። ያ ካልሆነ የእሷ በሽታ አንተና ሕክምና የሌለው በሽታ ምናልባት ሸሪዓውን ከመሰልክ እንጂ ማለት ነው። ስለዚህ እንደምታዝንላት እንደምታስብላት እንደምትጨነቅላት ልትመኝህ ይገባል። ባታረቁ እንኳን እንደው ያንቺን ጆሮ መች ነው በወርቅ ማንቀሳቀሰው እያልክ ላንቺ መች ነው ያማረ ቤት የሚሰራው እያልክ በሞራል ልትሞላት ይገባል። አንዳንዱ ብሩንም ምላሱንም የከለከለው አለ። ጣጣ የሽማግሌ ጣጣ በተቻለ መጠን ኖሮህ ብታደርግ ይበረታታል። ባይኖርህ እንኳን እንድትመኝ እያደረግክ ፈታ ብላ እንድትኖር ማድረግ ማዘን፣ ራህመት፣ መተጋገዝ፣ መልቀቅ፣ መስጠት ከኔ ካንተ ይጠበቃል ማለት ነው። እና ረሱል አለይሂ ሰላቱ ወሰላም እንዲህ ነበሩ። ካነ ትላለች አይሻ ረዲየላሁ ዐንሃ ሁለተኛ ምስክርነት ካነ ሰለላሁ ዐለይሂ ወሰለም የኩኑ ፊ ምህነቲ አህሊ ረሱል በቤተሰብ እገዛ ላይ ይሆኑ ነበር። አብሮኝ ሽንኩርት ይከትፉ ነበር። አብሮኝ ልብስ ያጥቡ ነበር። እርግብ ይዞ ከሚጫወቱ ህፃናቶች ጋር ይጫወቱ ነበር ረሱል አለይሂ ሰላቱ ወሰላም። እንዴ የት ሄደ ያ የተጫወቱበት የነበረው መጫወቻ አሻንጉልት እያሉ ከልጆች ጋር ያ አባ ኡመይር ማ ፈዐለ ኑገይር እያሉ ሌላ ደግሞ ልጃቸው ሊሞት ተጠርተው ሰብር አርጊ ቢሏት አላውቅም ኑልኝ ብላ አስገድዳው ሄደው ሊሞት ሲፈራገጥ የልጃቸውን ልጅ ይዘው አይናቸውን ዱብ አድርጎ እስኪያፈስ ድረስ ወአንተ ያ ረሱላላህ እንዲህ እርሶም ያለቅሳሉ እንዴ እስኪባሉ በሰሃቦች ለልጅ ልጃቸው ሲሞት አልቅሰዋሉ። ግን አልጮሁም፣ አልቆጠሩም። ነዓም ወአና አሉ። አው እኔም አለቅሳለሁ አሉ። አልቀልቡ ያህዘን ወልአይኑ ተድማዕ ቀልብ ይተክዛል፣ አይን ያፈሳል አሉና ወኢነማ ኑስአሉ ቢሃዛ አሉ። እኛ የምንጠየቀው እኮ በዚህ ምላስ ነው ያሉት። ምላስህ አይጩህ አይቁጠር እንጂ ልብህ ራርቶ ለአንድ ለተጎዳ አካል፣ ለተራበ አካል፣ ለተገደለ አካል፣ ታሞ ሊሞት ለቀረበ አካል፣ ለሞተ አካል ብታለቅስ هذه رحمة እዝነት ነው። እንደ ኢስላም የሚበረታታ ነው። ሌላ አነስ ማነው ኡሳማ ይላሉ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ያእኹዙኒ ፈዩቅዒዱኒ አላ ፈኺዚ እኔን ይዙኝና ታፋቸው ላይ ያስቀምጡ ነበር አለ። ወያእኹዙ አልሐሰን ብን ዓሊይ ፈዩቅዒዱሁ አላ ፈኺዚሂ ልአኸር ሐሰን ብን ዓሊይንም የልጅ ልጃቸውን የፋጥማን ልጅ በአንድ ታፋቸው ያስቀምጡ ነበር። ሁለት ልጅ አዝለው ከዛም ፈየضሙና ሁለታችንም ያቅፉን ነበር። እንዲቅፍ አድርጎ ያዝናኑን ነበር ረሱል ዓለይሂ ሰላቱ ወሰላም ይላሉ። ثم يضمهما ثم يقول اللهم ارحمهما فإني أرحمهما يا الله ለነዚህ ለሁለቱም ሕፃኖች ይዘንላቸው እኔም አዝንላቸዋለሁኝ እያሉ ረሱል ዓለይሂ ሰላቱ ወሰላም ከሕፃናት የነበራቸው መተዛዘን ይሄን ያህል ይገለጽ ነበር ማለት ነው። ይታወቃል። አንዱ አምጥቶ ልጅ ሲያቀብላቸው ወዳውኑ ሸናባቸው በታፋቸው ላይ። ከዛ ውሃ አምጥቶ እንዲፈስበት ነው ያደረገው። ምንም አልተካበደም። አራተኛ ረህመቱሁ ቢልጃሂል ለማህይማን ሲያዝኑ እንደው በሚገርም ሁኔታ
አንዱ ባላገር የመጣና ወደ መስጂድ ገባና ከትንሽ ቆይታ በኋላ እንበል ወይም እንደገባ ሽንት ይዞታል። እንደኛው መስጂድ ሴራሚክ አይደለም ወይም ሲሚንቶ ምንጣፍ አይደለም፣ ያሻዋ መስጂድ ነው። አንድ ጥግ ቆመና ሽንቱን ለቀቀበት መስጂዱ። አንተ እያሉ ጮሁበት ሰሃቦች። دعوه ተውት ولا تزرموا አታቋርጡት አሉ። ሸንቶ እስኪጨርስ ድረስ ጠብቁት አሉ። ጨረሰው ሽንቱ። ከዛ ከጨረሰው በኋላ إن المساجد لم تبنى لهذا አሉት። መስጂድ እኮ ሊሸናበት አይደለም የተሰራው፣ አንተ ግን ሸናህበት፣ ሊሰገድበት፣ ሊዘከርበት፣ መማማሪያ መቅሪያ ዱዓ ማድረጊያ እንጂ ሽንት ቤት አይደለም እኮ መስጂድ አሉት። ከዛ ከትንሽ ቆይታ በኋላ ወደ ሰላት ተቆመ። ዱዓ ሲያደርግ ስጁድ ላይ ሆኖ اللهم ارحمني ومحمدا ولا ترحم معنا احد ብሎ ነው የጨረሰው። ያ አላህ ለኔና ለመሐመድ ብቻ አለይሂ ሰላቱ ወሰላም ማለት ነው። ኢዘን ከኛ ጋር አንድ ሰው እንዳትጨምር አለው አላህ። ረሱል ሰሙትና ለቀድ ሀጀርተ ዋሲአን አሉት። አይ ሰፊ አላህን እዝነት በሁለታችን አሳጠርከው እኮ አሉት። هذا هو الرحمة بالجاهل. الجاهل ممكن يسبك، جاهل አንዳንዴ ሊሰድብህ ይችላል፣ ሊቀማህ ይችላል፣ ሊገፈትርህ ይችላል፣ ሊመታህም ይችላል፣ ሊያፈናቅልህም ይችላል። إنكم قوم تجهلون እንዳለው ያለማወቅ ስራ ነው። ስለዚህ በቻልከው ያወቀ አካል ቀለል አድርጎ ናቅ አድርጎ መገፋት መበደሉን ሞራል አድርጎ ነው መውሰድ አለበት እንጂ ከጃሂል ጋር ግብ ከፈጠርከ ያሸንፋል፣ አታሸንፈው። በእምቢ ነው ቀጥሎ ቢመጣውን አንተም ታውቀዋለህ። ደሊሉ ቁርአን ነው ወይ ሐዲስ ነው ወይ አቅዋለ ሰሃባ ነው ወይ ታቢዒ አይጠይቅህም። ሂድ እባክህ አታዳርቀኝ ብሎ ይሰጣል የሱን ማስረጃ። ከዚህ ሁሉ ያለው አማራጭ ምንድነው? ይዘንለት እልህ አትያያዘው፣ ሁሉን አትቁጠርበት እና በተለሳለሰ መንፈስ በሚገባው መልክ ለማስተማር ሞክር። ያ ማለት ሐቁ ይቀየር ማለት አይደለም። የግድ እንትን ሲያደርግ አብራው እንትን አድርግ አይባልም። አንዳንድ የተሳሳተ ጥበብ አለ። የሚደንስ ከሆነ አብራው መደነስ፣ የሚቂም ከሆነ አብራው እየቃምከ ወይም ደግሞ የሚሰርቅ ከሆነ አብራው እየሰረከ፣ የሚጠጣ ከሆነ በሃይላንድ ይዘህለት ሄዳህ የሚባል ህክማ የለም በእስላም። አታድርገው፣ መደረግ እንዳለበት ግለጽ፣ ግን እልህ ውስጥ አትጋባ። የሚገርምህ እንደማይፈቀድ እንደማትፈቅደው ያውቃል። አንተ ግን ተው እንጂ ተው ስትለው ሞራል ይጨምራል። ዝም ስትለው ምን ነው ዝም አልከኝ ብሎ ራሱ ሊጠይቅህ ይመጣል። ምን ነው አንተ ወይ አትጠቀም ወይ አታውግዝብኝ። ምን የኔ ማውገዝ ምን አደርግልሃል? ከገባህ መተው ነው። አንተን ነው የሚጎዳ። አለቀ እኮ። ሐቂቃ አደንዛዥ እጽዎች ማንን ነው የሚጎዱት? ታዛቢውን ተጠቃሚውን ነው አይደል የሚጎዱት? ጥርሱ ያለ እድሜው ያልቃል፣ ጮጋራው ፌድ ያደርጋል፣ ሳምባው የሆነ ነገር ይሆናል፣ ምስቱትን ይቀዋለች፣ ታናሹን ይቀዋል፣ ዋ እንትን ያበሰበሰው እንትንህን እንዳላራግፍልህ ይለዋል። ስለዚህ ኪሎ የሚወርደው የራሱ ነው። የደም ግባቱ የሚደርቀው እሱ ነው። ኪሱ ባዶ የሚሆነው እሱ ነው። አንተ ምን ተጎዳ? ራህመተን ግን በኢዝነት መልኩ ስፔሻሊስት ዶክተር ሆነህ ልታስተምረው ይገባል። ያ ሲሆን ምን ይሆናል? አንተ የምታወግዘውን ሸሪዓው የሚያወግዘውን ነገር በተለሳለሰ መንፈስ ምን ያደርገዋል? ይተዋል። ትዝ ይለኛል አንድ ወንድማችን አብረን እንኖራለን፣ ይጠቀማል። የሚጠጣውን እንዳይመስላችሁ የሚበላውን ነው የሚጠቀመው። ከዛ እኔ አልጠቀሙም አብሬው፣ ግን ፌስ ቱ ፌስ አልጋጨውም። ጠበቀና ታዋቂ ዳኢዎች እንጠራለኝ እንትናና እንትና ሐራም ነው አታድርጉ ብሎ ይጨቀጭቁናል። አንተ ግን ምንድነው ስንት ወር አብረን እየተቀመጥን ዝም አልከኝ አለኝ። አጋጣሚ ሆኖ ቤቱን ነው ያለሁት። እኔማ በአንተ እጅ ያለው ሙሳፊር ያንተው ብዬ ውጣ ልትለኝ ምን ልበልህ? እኔማ ደግፌው ሳይሆን ፈርቼው እኮ ነው እንዴ አልፈቀድከውም ለካ ለዛ ነው ማትጠቀመው። ኧረ ምን እፈቅደዋለሁ? አንተን እኮ ከሚስት ሁሌም ያጣላህ እኮ እሱ ነው አልኩት። ነው እንዴ? አዎ። አይ ታዲያ ለመተው ምን ላድርግ አለኝ። ሰነፍ ቆሎ ነው ገብስ ቆሎ አለ አይደል?
እሱም በኪሴ ያስና ማስቲካ ግዛና በሱ አዘናጋው አልኩት። والله አልহামዱሊላህ አሁን ለዲኑ ምንመኘው ሰው ሆኗል። አሉ ከተባሉ ስፖንሰር ወንድሞቻችን አንዱ ሆነዋል። አላህ ይቀበለው፣ አላህ ይጠብቀው። እና በተለሳለሰ መንፈስ በመተዛዘን ከሆነ والله ብዙ ወንጀሎችን ማስተው እንችላለን። በእልህ ግን ሌላ ወንጀል እንዲሰሩ መጋበዝ ነው የሚሆነው። ልናዝንላቸው ይገባል ማህይሞች። ይሄው ረሱል አለይሂ ሰላቱ ወሰለም በመስጂድ ሲሸናው እንኳ حرام ነው በመስጂድ መሽናት አይደለም፣ በባዶ በፖፖ መሽናት حرام ነው በመስጂድ። ታውቃላችሁ ይሄ? ምናልባት መስጂድ የሚታድሩ ሰዎች ካላችሁ ወጣችሁ ሽኑ። ግን ማከውንህ ይሄ ከመሆኑም ጋር ቆሞ ሲሸና ዝም አሉት ረሱል አለይሂ ሰላቱ ወሰለም። አምስተኛ ረህመቱሁ ቢንኒሳ ለሴቶች የነበራቸው እዝነት ረሱል አለይሂ ሰላቱ ወሰለም ከምስቶች ውጭ ማለት ነው። ሰላት ሳሰግድ አሉ ረሱል አለይሂ ሰላቱ ወሰለም ረጅም ሱራ ቀርቼ በቁርአን ማዕና መመሰጥ እፈልጋለሁ አሉ። ነገር ግን ልክ እንዳረምኩኝ ልጆች ሲጮሁ ይሰማለሁ። በልጆች መጮህ የእናቶች ልብ መሰረቅ ትዝ ይለኝና አጠር አድርጌው አጠናቀዋለሁ ያሉ ረሱል አለይሂ ሰላቱ ወሰለም። هذا رحمته من رحمته بالنساء ለሴቶች ከማዘናቸው ነው። ሌላው በቀጥታ እነሱን አስመልክቶ استوصوا بالنساء خيرا ሴቶች በተመለከተ በጥሩ ምከሯቸው። ያንተን የጥላቻ ስም አታውጣላት፣ አንቺ አትበላት። እንደው የማቀማጠል ስም ሊኖርህ ይገባል። አይሻ ከሆነች አይሹ በላት፣ ሌላም ጨምር፣ ምን ችግር አለው? የኔ ማር በላት፣ ቆንጆ ነሽ በላት። ከዛ ከምትሰራው ወንጀል ለማረም እድል ይሰጣል። የውዴታ ምክር ይሆናል ምክርህ ማለት ነው። ስትቆጣ ሌላ ቃል አትጠቀም። ማቀማጣያህን በማቆም ቁጣህን ግለጽ፣ አለቅ። ስሜን ሲተው እንዳኮረፉኝ አቅ ነበርኩ ትላለች አይሻ ረሱል አለይሂ ሰላቱ ወሰለም። አይሹ ማለቱን ሲተውት አይ በወለ ነገር አስቀይማቸዋለሁ ይል ነበርኩኝ ትላለች። የአማኝ መተዛዘኛ መሆን አለበት። በዚህ መልክ ነው መሆን አለበት። ሴቶች አሉ ሲፈጠሩም ከጎድን አጥንቶች መካከል ለዛውም ከላይኛው ነው የተፈጠሩት አሉ። ከታችኛው ቢሆን ትንሽ ለቀቅሉ ነበር ማለት ነው። የፈለገው ብትማር ብትቀራ የፈለገው ብትሆን ሴት ናት። የሴትነት መገለጫዎች በሆነ መልኩ ፍሬጅ ያበራሉ። በዛ ሰዓት አንተ ወንድ መሆን አለብህ። ራስህን ማሸነፍ መቻል መቆጣጠር መቻል አለብህ። እና በጥሩ ቢከሯቸው፣ ጥሩ አስቡላቸው፣ እንደምትወዷቸው የሚያውቁበትን መግለጫ አሳዩዋቸው እያሉ እንደው ከሴቶች ጋር ከነጉብጠታቸውም ነው መጠቀም ብትፈልጉ ከሆነ መጠቀም የምትችሉት አሉ። فإن ذهبت تقيمها كسرتها እንደው ላቀናት ቁጭ እንደሌላ አርጋት ካል ከምስትህን ትሰብራታለህ አሉ። ጎብጦ የደረቀ እንጨት ልታቃናው ብትሞክር ምንድነው የሚቀጥለው? መሰበር ነው አይደል? ከተሰብራታለህ አሉ። وكسرها طلاقها አሉ ረሱል አለይሂ ሰላቱ ወሰለም። መስበሯ ማለት መፍታት ነው፣ ትፈታታለህ ማለት ነው። ስለዚህ አንተ ብቻህን መኖር ትጀምራለህ ማለት ነው። ምክንያቱም አንዷን ከፈታ ሁለተኛውም ለመፍታትህ ዋስትና አይኖረውም፣ ሶስተኛውንም ትደግማለህ። ጀግና ነህ በመፍታት። ይሄ ጀግንነት አይደለም ሞኝነት ነው። ብዙ ጊዜ ማስፈራራቸው እፈታሻለሁ ፈታሁሽ እያለ ሲቆም ሲቀመጥ የሚያስፈራራ ወንዳል። ይሄ ጥሩ አይደለም። እንደው ፊታኝ ብትልህ አንቺን ፈትቼ ይሄ ከማን ጋር ሊኖር እንዴት ሊኖር እኔ ያለ አንቺ መኖር አልችልም ማለት መቻል አለብን። ብዙ ጊዜ ተፋቶ ለማስታረቅ የሚደከም ድካም ግራም ያጋባል። አረ ሶስተኛቸው ነው ይባላል። በቃ ሶስተኛ ከሆኑማ ምን ይደረጋል ይባላል። እና ያ እንዳይሆን አይተሃል ወንጀል ሲሰራ አውቀህ እንዳላይ፣ ሰምተሃል እንዳልሰማ፣ ደርሰሃል እንዳልሰራ። ለዚህ ነው ሸሪዓው የሆነበት ሄደህ ስትመጣ በማታ ዝም ብላ በር ገፍተህ አትግባ። በቀን ደርሰህ መስጂድ ገብተህ ባባ መጣ ብሎ ልጆች ተራሩጦ አሳውቋት እሷም የሆነ በቃ መሆን ያለባትን ሆና ተቆራጃጅታለህ ነው እንጂ ዝም ብሎ በማታ በር ተገፍትሮ አይገባም። አንደኛ ያልሆነ ፍተሻኝ ውስጥ ነው የገባኸው። ባልሆነ ነገር ልትደርስ ትችላለህ። ከበስተጀርባው ያለው የከፋ ነገር ሊሆን ይችላል። ሰበቡ አንተ ነህ ማለት ነው። የአላህን ባሪያ ለምን ታሰቃያለህ? ለምን ተደብቀህ ሄድኩኝ ብለህ ዞራ ትመጣለህ?
ከሄድ ለአላህ ስጣት እና ከሴቶች ያላቸው እዝነት ለሁሉም ሴቶች ረሱል አለይሂ ሰላቱ ወሰላም ያዝኑ እንደነበረ ዒድ ላይ ሲመክሩ ወንዶቹን ከመከሩ በኋላ እንደገና ወደ ሴቶች ሄዶ ይመክሩ እንደነበረ ሰደቃ እንዲያረጉ እኔ የኢሳት ባለቤትነት ብዛት እናንተ ሆናችሁ አይቻለሁኝ የባለቤቶቻችሁን ውለታ ስለምትኪዱና እርግማን ስለምታበዙ ሰደቃ አብዙ ብሎ የጆሮአቸውን የአንገታቸውን የጣታቸውን የክንዳቸውን የእግር ሀብላቸው ሳይቀር ለእስላም እንዲያውሉ ለሴቶች ከማዘን የመጣ ዳዕዋ ለብቻቸው ዒድ ቦታ ላይ ካደረጉ በኋላ እንደገና ወደ ሴቶች ሄዶ ያደርጉ ነበር አሁን የኛ ኢማም እንበልና ዒድ ቦታ ላይ ዳዕዋ ካረገ በኋላ እንደገና ሴቶች ጋር ሄዶ ሌላ ዳዕዋ ቢጀምር ስም አይወጣለትም ረሱል አለይሂ ሰላቱ ወሰላም ይሄን ያህል የእዝነት ዳዕዋ ያደርጉ ነበር ለሴቶች በሙሉ ማለት ነው ሌላው ረህመቱሁ ቢልመሳኪን المنكسرة قلوبهم ለምስኪኖች ልባቸው ከማጣት የመጣ ለተሰበሩ ሰዎች የነበራቸው እዝነት ረሱል አለይሂ ሰላቱ ወሰላም ስንመለከት ومن ذلك قوله اعلم يا أبا مسعود اعلم يا أبا مسعود اعلم يا أبا مسعود أن الله أقدر عليك منك عليه سبحان الله رسول عليه الصلاة والسلام أبا مسعود اتبع له صحابي باريا يكباد وانجل سراب بجنا على انقايجي يقرفكت نبر على እኔ ሙናሰበተ البابون ብቻ ነው የተቀስኩት ሙሉ ሐዲሱን አልጻፍኩትም ከዛ እየገረፍኩት ሳለ ይላል ከኋላ የሆነ ድምፅ ሰማሁኝ ግን ምን እንደሚል አይገባኝም ከዛ ደረሰ ያ አባ መስዑድ እያሉ ደረሱ ረሱል ናቸው ለካ ድምጻቸው በጣም ጎላ ብሎ ከመቆጣታቸው የመጣ የሚሉት እስከማይታወቅ ድረስ እኔ እየገረፍኩት ነበር መግረፉን አቆምኩኝና አጠገቤ ሲደርሱ አቤት ሲላቸው اعلم يا أبا مسعود أنت أبا مسعود برقتنجنة إوك أن الله أقدر عليك الله بانت لاي اجيك اندميشل منك عليك أنت بارياون بمقرف كما شاله بلاي الله أنت اللي قرفه يشلال እንዴት እጭካኔ ብትተመታው ይሄን ባሪያህን አሉኝ ደነገጥኩኝ አለንጋይንም ጣልኩኝ ከዛ በኋላ ባሪያ ላለመግረፍ ወሰንኩኝ ይላል ይሄ ነው ደካሞች አለባበሳቸው ጎስቃሎች ቆዳ አጥንታቸው የተጣበቁ ስጋ አልባዎች ስናያቸው መጽሐፍ የለብንም እንስጣቸው ከተራቡ እናብላቸው ከታረዙ እናልብሳቸው ሲጠይቁን አንገለምጣቸው እንደው መስጠት ባንችል ጥሩ ቃል እንጠቀም በተለይ አሁን መስጂዶች ላይ ይቆማሉ ያወራሉ በቃ ዋጥ አርጉት አውርቶ ይሄድ ቁጭ በል ውጣ ይሄን ያህል መሆን የለበትም ከሆነም በተረጋጋ መንፈስ የሆነ ካዲም ጠጋ ብሎ በቃ ካሳወቀ በር ውጣ ይበለው አለቀ እንጂ አንድ ሰው በማጣት ተፈትኖ በግልብጫ መደገም የለበትም ለደካማ ማዘን ማለት እንደ ዲን الاسلام ረሱል አለይሂ ሰላቱ ወሰላም መዲና መስጂድ ላይ እሽፈኡ ተኡጀሩ ይሉ ነበር ችግረኛን ከችግሩ አስታርቁት ስጡት ሚበላበትን ሚለብስበትን ሚጓጓዝበትን የሚያድርበት ካስፈለገው ገላግሉት ረሱል በመስጂድ ዳዕዋ ያረጉ ነበር እኛ ጋር ግን አሁን ኢማሙንም አይፈቀድም በል ተብሎ አይደለም ዳዕዋ ሊያረግ ለማኝ ሊለምን ሲመጣ ሲዘይረው አይፈቀድም እንዲል አማ ይባላል ኢማሙ ራሱ እሱም እሺ ብሎ አይፈቀድም ብሎ ከለማኝ ጋር ቢጣላ ኢማም አለ እኔ አልጣላ እንደው ሳትጠይቀኝ ብትቆም ጥሩ ነበር አሁንም ቁም ለዋለሁ እንዳታጣላኝ እኔን ሳትጠይቅ ብትቆም ጥሩ ነበር አሁንም ዝም ብላ ቁም እንዳመዝ ከሆነ ቁም ደጋፊው ነኝ ማለት ነው በሌላ መልኩ ካቅም በላይ ነው እሱ ጨንቆት ጠቦት የሆነ በቃ ሚይዘው አጥቶ ነው የመጣው እንዴት አድርጌ ነው አትቁም የሚለው ውጣ የሚባለው ልናዝንላቸው ይገባል ለችግረኞች ይሄው انما ترزقون بدعفائكم وهل ترزقون الا بدعفائكم او كما قال عليه الصلاه والسلام ዝናብ የሚዘንብላችሁ ምድር የሚያበቅልላችሁ ነግዳችሁ የምታርፉት እኮ በደካሞች እንጂ በእናንተ አይደለም ለነሱ ነው አላህ በማዘን የሚያዘንብላችሁ ይያሉ ነው ረሱል አለይሂ ሰላቱ ወሰለም
የመጨረሻ ሰባተኛ رحمته بالكافر حتى مسلم ላልሆኑ ወንድሞች የነበራቸው እዝነት ረሱል አለይሂ ሰላቱ ወሰለም ለካፊሮች ያዝኑ ነበር ረሱል አለይሂ ሰላቱ ወሰለም ከማዘናቸው መካከል የሚገርመው ኩፋሩ ቁረይሽ ቁሉ ላ ኢላሃ ኢላላህ ቱፍሊሁ ላ ኢላሃ ኢላላህ በሉ አላህ ብቻን አምልኩ ስኬታማ ትሆናላችሁ ሲሏቸው ሲዳረቋቸው እምቢ ሲሉ አንድ ጊዜ ሊያምኑ አይደለም ሊያምኑ ሳይሆን ባቋራጭ መበልጸግ ፈለጉና ልናምንልህ ከፈለክ ሰፋ የሚባለውን ተራራ ወርቅ ቀይርልና ጌታን ጠይቀውና አሏቸው እንደዛ ከሆነ ታምናላችሁ አሏቸው አዎ እናምንልሃል እስኪ ተራራውን ወርቅ ቀይርልና እስኪ አቀትን እንከፋፈል ማመን ያቀተን አይነት ነገር ማለት ነው እንደው ያ ረብ አሉ ሰፋ ተራራ ወርቅ አርግላቸው አረ እንዲህ የሚባል ነገር የለም አለ አላህ ቆይ ቀስበል ባይሆን ምርጫ ውሰዳላችሁ የለመንከውን ተራራውን ወርቅ አርጌው ሳያምኑ ሲቀሩ ድራሻቸውን ማጥፋት አንደኛው ምርጫ ነው ወይም ተራራውን ወደ ወርቅ መቀየሩ ይቀርና ተውበትና ረህመት ማድረግ ተውበት እንዲያረጉ ማድረግና እንዲመለሱ ማድረግ ምረጣል በቃ ተውበትና ረህመቱ ይሻለኛል አሉ ከጀርባቸው የሚጠብቀው ይኖራል ራሳቸውን ተውበት አድርጎ ሊመለሱልኝ ይችላሉ በጣም ባሰቃየዋቸው ቀን በጨለመባቸው አጋጣሚ ጅብሪል መጣና አላህ መለከል ጅባልን ሊኮልህ አለ እነዚህ አመፀኛ ቁረይሾችን ሁለት ተራራ መካከል ሳንዱሽ ሊያረግልህ ነው ምን ትላለህ ሊጨፈልቃቸው ማለት ነው ሲባል ላ አሉ አይደለም በዚያ ልስማማም ነው የተራራው መላእክት እንዲጨፈልቃቸው አልስማማም አሉ ሱብሃንአላህ فإني أرجو أن يخرج الله من أصلابهم من يعبد الله ولا يشرك به شيئا إني كنزي أمسنيوش إني كمي أبارو كمي أفناقلو كاليقدلو كمي موكرو كمي أداركو مشركوش مكاكل الله من اللي أوتاي يشلالالو بالله لاي አንዳችም ነገር የማያጋራ ጥርት ያለ ንጹህ የተውሂድ ባለሙያ ሊያወጣልኝ ይችላል አይነኩ እንዳይጨፈለቁ هذا رحمته بالكافرين ሙስሊም ላልሆኑ ወንድሞች የረሱል ሰለላሁ ዐለይሂ ወሰለም እዝነት ነው እኔ አንተ ቢሆን ግን የኛ ሰፈሮችን ብቻ አይደለም እንደው ዓለም ላይ ያለው አንድ ላይ ደምረህ አቃጥለው ነበር የምንለው ይሄ ማለት ዲን እስላም አልገባንም ማለት ነው ዲን እስላም ቢገባን ግን እንዴት ሰው ይቃጠል ይባላል ሰው ይጥፋ እንዴት ይባላል حتى انما شرع الجهاد من باب الدفاع اسلاماوي تجلون كا يتفقدوا بمكلاكل ملكو ነው እንጂ ሄደህ በመቀስቀስ መልኩ አይደለም እዚህ ጋር አትኖርም እዚህ ጋር አትሰግድም እዚህ ጋር ኸይር ስራ ወይም ደግሞ እስላማዊ ንጽብራቅ አታንጸባርቅም ብሎ ሲመጣ ነው አረፊታኝ አለ ሊቀቀኝ በማለት መልክ እንጂ በሌላ መልክ አይደለም ጂሃድ የተደነገገው እንደ እስላም በመከላከል መልኩ እንጂ በማሰቃየት መልኩ አይደለም ለዛ ነው ሽማግሌን እንዳትገድሉ ባህታዊ መነኩሴዎችን እንዳትገድሉ የቤተ ጸሎት ነዋሪዎችን እንዳትገድሉ ህፃናት እንዳትገድሉ ኖርማል ተላላኪዎችን እንዳትገድሉ ተራ ገበሬዎችን እንዳትገድሉ ከጦር ሜዳ ውጪ ያሉ ነጋዴ ገበሬዎች እንዳትገድሉ የሚለው ዲን እስላም ለዚህ ነው በረሱል አለይሂ ሰላቱ ወሰለም እድሜ ዲን እስላምን ሲያስፋፉ 23 ዓመት ድረስ 30 ጁዝ ቁርአን ሲወርድ 27 ጦርነት ሲያካሄዱ የሴት ሟች ሁለት ነው የሚታወቀው አንዷ በግፍ አንዷ የእጇን አግኝታ ማለት ነው ልብ በሉ በግፍ የተገደለችዋ በኻሊድ ኢብኑ አልወሊድ ሰይፍላህ አልመስሉል በሚመራ ሰራዊት ረሱል ባለሉበት ስሜታዊ ሆኖ ወታደር የገደላትን እነሱም ተገርሞ እያዩ ረሱል መጥተው ደረሱና እቺማ እኮ ተዋጊ አይደለችም እኮ እዚህ ዝም ብላችሁ ነው የገደላችሁት ያሏት አንዳለች አንዷ ተማርካ ማረኳት የኔ ናት በቃ ንብረቴ ናት ብሎ ሰፍ ሲል ልትገድለው ስትሞክር ተከላክሎ ገደላትና ደረሱ እሷም ጋር ለምን ገደልካት አላሉት
ከነዚህ ሁለት ሴቶች ውጭ በረሱል አለይሂ ሰላቱ ወሰላም 25 ዓመት የእስላም አስተምሮት ሶስተኛ ሴት ተገደለ የሚል ነገር የለም። هذا هو الرحمة ይሄ ነው የዲን الاسلام እዝነት ብሎ ማለት። ስለዚህ በየጎረቤታችን ስንት ጧሪ የሚፈልጉ እናቶች አሉ፣ አባቶች አሉ እና ወላጅ አጥ ህፃናቶች አሉ። እንደው ሽማግሌ አትለው ህፃን አትለው ሴት አትለው ከነዚህ ሁሉ የባሰበት ጎልማሳ አለ። ቆጥረንና እንጨርሰዋለን። ስለዚህ ስብዕና ሊኖረን ይገባል። ሙስሊም ቢሆን ባይሆን የተቸገረን ለመርዳት ስብዕና ሊኖረን ይገባል። ግፈኛን ለማቀም ከተበዳይ ጋር ለመሆን እዝነት ሊኖረን ይገባል። የዛሬ ቆይታችን ይህን ይመስላል። አላህ እኔንም ባሰማኋችሁ ከአላህ የሚገናኝ አላህ ያድርገኝ። እናንተንም በሰማችሁት ከአላህ የምትገናኙ አላህ ያድርጋችሁ። በአላህ ውድ ቤትና ውድ መልእክት ዲን الاسلام ተገናኝተን ውድ ሽልማቱን ፍርደውስ ከሚሸለሙ ባሪዎች አላህ ያድርገን። አላህ ሁሉንም ስራችን በእخلاص ሰርተን ከአላህ የምንገናኝ ባሪዎች አላህ ያድርገን። وصلى الله وسلم على نبينا محمد وعلى آله وصحبه وسلم. Mm-hmm.